ነገር እግዚአብሔር የሚባለው ሚስጥረ ስላሴ ቅድስት ስላሴ አጠቃላይ ይህንን የያዘ በዚህ መንገድ በማዘጋጀት ላይ ነን። እግዚአብሔር እርዳን። ቀጥሎ እዚሁ ጋር የምናየው ምዕራፍ 3 ደግሞ ነገረ ማርያም ስለ እመቤታችን ነው። ከዚያም እመቤታችን በተመለከተ ውዳሴ ማርያም በመጽሐፍ ቅዱስ በሚል አንድ ክፍል ሰፋ አድርገን የሰኞን የማክሰኞን እስቲ እስከምታዩት ድረስ እስከ እሑድ ውዳሴ ማርያም ድረስ በደንብ ታይቷል። ምዕራፍ 4 ደግሞ ነገረ ቅዱሳን በሚል ለቅዱሳን ስግደት እንደሚገባ የቅዱሳን አማላጅነት በአጸደ ስጋ የቅዱሳን አማላጅነት በአጸደ ነፍስ እያልን እንቀጥላለን ማለት ነው። እንቀጥላለን። በዚህ መንገድ ነው የሚሄደው። ሌሎችም ርዕሰ ጉዳዮች አሉት። ሌሎች ምዕራፍ 6 ለምሳሌ ምዕራፍ 6 ምን የሚላለው? ንዋየ ቅድሳት ስለ ታቦት፣ ስለ ጽላት በብሉይ ኪዳን በአዲስ ኪዳን እንደዚህ የሚል ጉዳዮች ይዘን እንሄዳለን ማለት ነው። እና እንዳላችሁት ሰፋ ብሎ ይዘጋጃል፣ እየተዘጋጀም ነው። አሁን እኔ በጣም ትልቅ አባት ነበሩ። እውነት ለመነጋገር መካነ ኢየሱስ የነበሩ አባት ናቸው። በጣም መጋቢ ብሉይ ወሐዲስ የኔታ ኃይለ ሚካኤል ይባላሉ። በረከታቸው ይድረሰን። በጣም ትልቅ አባት አርፈዋል። ለእሳቸው ነው ለመስጠት የታሰበው። መታሰቢያነቱንም እግዚአብሔር ቢረዳን። አሁን ወደ ጀመርነው ጉዳይ እንሂድ። እንደምታዩት በዚህ መንገድ ነው የተዘጋጀው። 20 ላይ ወደ 20 አካባቢ ገጽ ልሄድና ዛሬ 1 2 3 ጉዳዮች ማስረጃዎች አይተን ይሄ ጥሩ ነገሩ ምንድን ነው? መጽሐፍ ቅዱስ ብቻ ሳይሆን ከሃይማኖት አበው ከፍታ ነገስት ከሌሎቹ መጻሕፍት ሁሉ ስለሚነሳው ርዕሰ ጉዳይ ይዟል። አሁን ሰሞኑን እኛ ከምናነሳው አንጻር ማለት ነው ይዟል። እነሱን ሁሉ አደራጅቶ ከዚያ ሰው ሲንቀሳቀስ ይችን እንደ መዝገበ ጸሎት ይዞ ይንቀሳቀሳል ብዬ ነው የማምነው። እሺ አሁን ለአሁኑ አንድ ርዕሰ ጉዳይ ይዘን መጽሐፍ ቅዱስ ያዙ ብያለሁ። ከእጃችሁ ቢኖር ጥሩ ነው። ከእጃችሁ ቢኖር ጥሩ ነው። 20 እሺ አሁን ለቅዱሳን መላእክት ስግደት ይገባቸዋል። ይታያችኋል አይደል? ቢጫ ያደረኩት እንዳልደግመው ብዬ ነው ማስተምራችሁ እና ማሳያችሁን እንዳልደግመው ቢጫ አድርጌዋለሁ። የት ይላል? ይታያል አይደል? ይታያል አይደል? ይሄ ይታያል መምህር። እሺ አውጡት። ዘፍጥረት 19:1 ዘፍጥረት 18:3 መጽሐፍ ቅዱስ የያዘ ሰው እንደ ትናንቱ እያነበበልን እንቀጥል። ግራ የገባው ትውልድ ስላለ መጽሐፍ ቅዱሱ በግልጽ አስቀምጧል። ለክብረ መላእክት ወይም ደግሞ ለመላእክት ስግደት እንደሚገባቸው ይነግረናል። የለም የሚሉ ሰዎችም ስላሉ ግራ የገባቸው ከመጽሐፍ ቅዱስ ያለውንም የሚክዱ እውነታውንም የሚክዱ ስላሉ ዘፍጥረት 19:1 ዘፍጥረት 18:3 ኦሪት ዘኍልቍ ምዕራፍ 22 ቁጥር 31 ኢያሱ 5:14 ያለውን ኃይለ ቃል እንደየ ቅደም ተከተላችሁ ብታነቡት ጥሩ ነው። ይሄ ምን ይቀንስልናል? በዚህ መንገድ መዘጋጀቱ የሚጠቅመን አንድ ልክ እንደ ግጻዊ እንደ ማውጫ ሆኖ ያገለግላል። ቅዳሴ ለምሳሌ ለመቀደስ ምስባኩ ዛሬ ማን ነው? ቅዳሴው ማን ነው? ወንጌሉ ማን ነው? መልእክቱ ማን ነው? የሚለውን እንዳንቸገር አባቶቻችን በጥሩ ሁኔታ መጽሐፈ ግጻዊ አዘጋጅተውልን ሄደዋል። ያንን እንግዲህ በአግባቡ መጠቀም የኛ ድርሻ ነው። መዝሙሩን ራሱ ሳይቀር መዝሙሩ ማን እንደሆነ ዛሬ ብለው በተለይ በዕለተ ሰንበት ያለውን እንትን በልዩ ሁኔታ ሰርተውት ነው የሄዱት። በጣም የምደነቅበት መጽሐፍ ነው። እንደዚያ ሁሉ በዚህ መጽሐፍ ላይም ለምሳሌ በዝርዝር ተቀምጧል። በአዲሳትም በብሉያትም አለ። ራዕየ ዮሐንስ ምዕራፍ 22 ቁጥር 8፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 እያለ ይሄዳል ማለት ነው። ኢቨን እኔ እስካን ማድረግም ትችላላችሁ መሰል አይደል? ይታያል። አሁን ብዙ ከባድ አይመስለኝም ነው። አይነበባችሁም ስታነሱት? ይታያል። በጣም ጥሩ። ከታየ እንግዲህ እዚህ ላይ የምታዩት ስለ ክብረ መላእክት ነው። መላእክትን ስግደት እንደሚገባቸው ለመላእክት አሁን ለፓስተር እየሰገደ ለመላእክት አልሰግድም ቢል ተቀባይነት የሌለው የወደቀ ነው። ለተራ ለሟቹ ለበስባሹ ያውን በኃጢአት ባህር ለሚኖረው
ፓስተሩን ጉልበቱን እየሳመ እየጠቀጠቀው ለሱ እየሰገደ ቅዱስ መጽሐፍ በግንባሩ ተሰግዶ ምንድነው ተደፍቶ ሲሰግዱ አለ እያለ ስለ ቅዱሳን መላእክት አማላጅነትና ክብር እንደሚገባቸው እየነገረን ይሄስ አያስፈልግም ማለት አያስፈልግም። ከዚህ ላይ ግን አንድ ነገር ላስጠነቅቃችሁ የምፈልገውና ሁልጊዜ የሚያነሱት እዚህ ራዕየ ዮሐንስ ምዕራፍ 22 ላይ አትስገድልኝ እንዳታደርገው ተጠንቀቅ የሚል ቃል አለ እና ይችን ይጠቅሷታል። ይኸው ቅዱስ ዮሐንስ ሲሰግድ እኮ አትስገድልኝ ተው አታድርገው ብሎታል። ያ የተነገረበትን ዘይቤ መረዳት በጣም ያስፈልጋል። ለምንድን ነው እንደዚህ ያለው የሚለው ስታዩ እንደዚህ ያለበት ምክንያት መልአኩ ዮሐንስ ፍጹም ድንግል ስለነበረ በቅድስና በንጽህና እንደ ዮሐንስ ስለነበረ ነው እንጂ ፈጽሞ አትስገድልኝ ለማለት አይደለም። አንድም የትህትና ንግግር ነው ይላል። የስለ ትህትና የተነገረ ንግግር አስታውሶ የለ አባቶቻችን ለምሳሌ ሄዳችሁ እግራቸውን ልስሟቸው ስትሉ ተው ለእኔ ስግደት አይገባም ይላሉ። ለአባቶች መስገድ አይገባም ማለት አይደለም። አንድም ስለ ትህትና ነው እና ለቅዱሳን መላእክት ስግደት እንደማይገባ አድርገው ብዙ ጊዜ የሚጠቅሷት ጥቅሳለች። እዚች ማን ያልኳችሁ ራዕይ 22 ላይ ማለት ነው። ያ የሚለው ግን ለመላእክት ስግደት አይገባም ሳይሆን ዮሐንስ ፍጹም ድንግል ንጹሕ ስለሆነ ኑሮ ሁሉ ከመመላእክት ስለሆነ የመልአኩን ቅድስና ለማጠየቅ ሲባል ነው እንጂ ስግደት አይገባቸውም ለማለት እንዳልሆነ እንድትረዱ ነው። ሌላውን ነገር ከያዛችሁ በኋላ ይችንም በተለይ ደግሞ እንግዳ ለሆነ ሰው ብዙ ከመጽሐፍ ቅዱስ ጋር ላልተገናኘ ሰው ሲጠቅሱለት ይሰማሉ ማለት ነው። ሲጠቅሱለት ምንድን ነው ለመልአኩም ዮሐንስ ቢሰግድለት እኔ የጌቶች የወንድሞች ተገዥ ነኝና አትስገድልኝ አለው ይላል። አስተውሉ ክርስቲያኖች፣ እዚች ሁሌ ይጠቅሷታል። መቼም የጥላትን አመጣጥ ማወቅ በጣም ጥሩ ነው። መውጫውን መግቢያውን ምን እንደሚጠቅስ እንዴት እንደሚሄድ እንዴት እንደሚያታለል በየትኛው ጥቅስ እንደሚሸውድ ማወቅ በጣም ያስፈልጋል። ይሄን ያላወቀ ሰው አስቸጋሪ ነው የሚሆነው። ስለዚህ በዚያ ላይ አትስገድልኝ ሲለው እንዳይሰግድለት ወይም ስግደት የተከለከለ ሆኖ ሳይሆን ይላል ስለ ትሕትናው ነው። አንድም ቅዱስ ዮሐንስ ንጹሕ ድንግል ስለሆነ ነው እና በዚህ ላይ ወንድ መልአኩ ዮሐንስ ቢሰግድለት እኔ የጌቶችህ የወንድሞችህ ተገዥ ነኝ። አያችሁ፣ የጌቶችህ ማለት ጌቶች ግቡ አላለም አብርሃም። በመንገዱ ሳይ ጌቶች ግቡ እናረፉ እኮ ብሏል። እንደዚያ ሁሉ ወንድሞች ያላቸው ደግሞ ቅዱሳን ሐዋርያት ናቸው ብለዋል መተርጉማል። 22:10 የሚያነብልኝ ይኖር ይሆን? ወይም ዮሐንስ ራዕይን 22 በጣም ይቺ ጥንቃቄ ስለምትፈልግ ነው አጽንኦት የሰጠዋት። መጽሐፍ ቅዱስ የያዘ ካለ ራዕይ ዮሐንስ ምዕራፍ 22 ቁጥር 8 ጀምሮ እስከ 9 ማንበብ ይቻላል። ሮቤል ልበስልብሰኝ ፕሊስ። አላዛችሁም? እሺ ላምብን መምህር። አዎ አነቡልኝ። ከ9 ጀምሮ ከ8 ጀምሮ ያለውን እስከ 10 ብታነቡት አይከፋም። ጥሩ ነው ሚስጥሩ። በእግዚአብሔር ስም አነበዋለሁ። ይሄ ዮሐንስ ራዕይ። ይህን ያየውና የሰማው እኔ ዮሐንስ ነኝ። ይህ የሰማሁትንና ባየሁት ጊዜ ያን ጊዜ ይህን አሳየኝ። በዚያም መልአክ እግር ስር ሰገድኩ። እርሱ ግን እንዲህ አለኝ፣ ለእኔ እንዳትሰግድ ተጠንቀቅ። እኔም ከአንተ ጋር ከወንድሞችህም ከነቢያት ጋር የእነዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ። እናንተስ አሁን እንግዲህ እዚህ ላይ አሁን ይችን በጣም ለመውደቅና ለመሰናከል ተጠቅመውባታል። ምን ብለው ክብረ መላእክትን እያነሳችሁ ስለ መላእክት ስግደት እንደሚገባቸው እያስተማራችሁ እየተናገራችሁ፣ ምክንያቱም ቅድም ስንጠቅስ ነበረ መጽሐፉን እናንተ ቸክ ታደርጉታላችሁ ብዬ ስላሰብኩኝ ዘፍጥረት 19 ቁጥር 1 ላይ ሰዶምና ገሞራ በሳት ለማቃጠል የተላኩ መላእክት ወደ ሎጥ በገቡ ጊዜ ይላል። ወደ ማን? ወደ ሎጥ ቤት በገቡ ጊዜ ሎጥ በግንባሩ ተደፍቶ ለመላእክቱ ሲሰግድ ውሏል ይላል። አስተውሉ ክርስቲያኖች፣ ዘፍጥረት 19 1 ላይ
ማነው? ኖህ ሎጥ ለመላክ እንደገና ኢያሱ ወልደ ነዌ ማነው? አምስት ላይ ኢያሱ 5 ላይ ኢያሱ የመላእክት አለቃ ቅዱስ ሚካኤል በተገለጠለት ጊዜ በግንባሩ ተደፍቶ ለመላኩ ሰግዷል ይላል። ኢያሱ ሰግዷል። ከላይ እንደምታዩት ሰዶምና ገሞራን በሳት ለማቃጠል የተላኩ ቅዱሳን መላእክት ወደ ሎጥ በገቡ ጊዜ ወደ ሎጥ ሲገቡ ሎጥ ሰግዷል። እንግዲህ ይህን እየሰማችሁ ነው ብዬ ስለማስብ ይሄ ከሆነ እንደ ሁለቱን እንኳን እንደ ማስረጃ ወስደን ብናይ ይሄንን ይናገርና ወደ ራዕይ ዮሐንስ ስትመጡ የመጀመሪያው ራዕይ ዮሐንስ ላይ ያለውን ወደ ኋላም ወደፊት ማየት በጣም አስፈላጊ ስለሆነ ደጋግማችሁ እንድታዩ ትፈልጋለሁ። ለምን ደጋመን ካላየ ነው በጣም አዳጋ ነው የሚያመጣው። በራሳችን ብቻ ሆነች ቦታ ከወሰን ነው ልንጎዳ እንችላለን። በራዕይ ዮሐንስ ምዕራፍ 9 ቁጥር 9 ላይ እስከ 10 ባለ ኃይለ ቃል ሌላ የሚናገረው አለ። አንድ ያምጣለት ቤቢ ይቅርታ ጎረምሳው አዞኝ ነው። ስለዚህ በዚህ በራዕይ ዮሐንስ ላይ ምዕራፍ 9 ቁጥር 9 ላይ ቅዱስ ዮሐንስ የሚናገረው ቃል አለ እና መጽሐፍን ከፊት ከኋላ በደንብ አድርጎ መመልከት በጣም ያስፈልጋል። ይችን አጽንኦት የምሰጣት ብዙ ጊዜ ስለሚያነሷት ቅዱሳን መላእክትን በተመለከተ በሌላ ቤተ እምነት በሌላ አዳራሽ ያሉ ዘመዶቻችን የሚጠቅሱት ይሄ ጥቅስ ስለሆነ ካወቃችሁት ዛሬ ለሌላ ጊዜ ብዙ አትቸገሩም ማለት ነው። ብዙ አትቸገሩም። ምንድን ነው የሚሉት? በዚህ በራዕይ ዮሐንስ ምዕራፍ 9 ቁጥር 9 እስከ 10 ያለውን ስትመለከቱ የከንፈራቸውም ድምፅ ወደ ጦርነት እንደሚጋልብ እንደ ብዙ ፈረሰኞች ሰረገላዎች ድምፅ ነበር። እንደ ይንጥም ጅራት ያለው ጅራት አላቸው፣ በጅራታቸው መውጊያ አለ ካለ በኋላ ሰዎችም በጅራታቸው መውጊያ አለ። ሰዎችንም 5 ወር እያንዳንዱ ስልጣን አላቸው። በእነሱም ላይ ንጉሥ አላቸው። እሱም የጥልቅ መልአክ ነው። ስሙም በዕብራይስጥ አብዶን በግሪኩ አጵሊዮን ይባላል ይልና ስለ ክብረ መላእክት እየተናገረ በኤፍራጣስ የታሰሩትን 4ቱን መላእክት ፍታቸው አለው ነው የሚለው። ከዚያ የፈረሰኞቹም ጭፍራ እያለ የሚቀጥለው አለውና ስለ ክብረ መላእክት እየተናገረ መጥቶ ምዕራፍ 22 ቁጥር ስንት መሰላችሁ ሲደርስ ቁጥር 22 ምዕራፍ 22 ቁጥር 8 እስከ 9 ደግሞ ይሄንን ቃል ታገኙታላችሁ። ምን የሚለውን ቃል ስትሉ 22 ቁጥር 8 እስከ 9 ይህንን ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። ማን ነው ይህን የሚል? ዮሐንስ። ከዚያስ እርሱም እንዳታደርገው ተጠንቀቅ፣ አትስገድልኝ አለው። አንደኛ ለምን? ስለ ትሕትና፣ ሁለተኛ ንጹሕ ቅዱስ ድንግል ስለሆነ ዮሐንስ እንደ መልአኩ ስለሆነ ቅድስናውን እየተናገረ ነው እንጂ እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችህም ጋር። እንግዲህ ከአንተ ጋር ከወንድሞችህም፣ ወንድም ያላቸው ቅዱሳን ሐዋርያትን ነው ከነቢያት ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ነኝ፣ ለእኔ ዘመኑ ቀርቧል ይላል። ወረድ እያለ እንደዚሁ እየተናገረ ነው የሚሄደው። ከዚያ ወደ ሕይወት ዛፍ ለመድረስ ስልጣን የተሰጣቸው እያለ እና ይችን ብዙ ጊዜ ስለሚጠቅሷት መቼም ቅዱስ ዮሐንስ መጀመሪያ ተሳስቶ ሁለተኛ ተሳሳተ አንልም። ምክንያቱም ሲሰግድ ያሳየናል። ወደኋላ መለስ ብለን ስታነቡት የሚሰግድበት አንቀጽም ስላለ ይችን በደንብ እንድትዙ ነው። እሺ ገብቷችኋል? ከገባችሁ እኔ ያልኩትን ቃል በቃል እንድትሉልኝ ይጠይቃችኋል። ደጋግሞ ይናገረዋል። ቅዱስ ገብርኤል፣ ቅዱስ ሚካኤል የሚለውን በእንደዚሁ ይናገራል። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ እያለ መቆም ማለት ምን ለማለት ነው? ለማማለድ። ከተቀመጠስ ለፍርድ ነው ይላሉ መተርጉማ ነው። ስለዚህ የመላእክት አለቃ
እያለ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ሌሎችንም ቅዱሳን ሲጠራ የምናይበት አንቀጽም ስላለ እሱን በተመለከተው ዋና ጉዳዩ ሁልጊዜ የሚያነሷት ይቺ ጥቅስ ናት። ለዚያ ነው አጽንኦት ሰጥቼ ለማስረዳት የሞከርኩት። ምናልባት ያስረዳውበት አንግል ካልገባችሁ ግን መመለስ እችላለሁ ወደኋላ። በጣም ትክክል ነው። በዚያ መንገድ ሁላችሁም ከተረዳችሁ በጣም ጥሩ ነው። በሶስት ጊዜ የምንደግመው ጥቅስ ብዙ ጊዜ ሰዎች የሚወድቁበትን ነው። እኛ ካወቅንና ከተረዳ ነው። ያው ስታውቁ ለምሳሌ በምን ልመስልላችሁ፣ መብራት አሁን መኪና እያሽከረከራችሁ ነው። ቀጥታ እናንተን ለመግጨት ቢመጣ የመከላከል ስራ ትሰራላችሁ አይደል? ወይ ታቆማላችሁ ወይ ዳይሬክሽን ትቀይራላችሁ። ኦኬ፣ ሌላም ልጨምር። ለምሳሌ ቀይ መብራት ካበራ ያንን ምንድነው ማድረግ ያለበት? ትራፊክ ላይቱ ማቆም አለብን። ሹር በቃ ማቆም አለበት። እንደዚያ ሁሉ እነዚህ አሁን የሚያነሷቸው ጉዳዮችን እኛ ብዙ ጊዜ አብረን ከነሱ ጋር ስለተወያየንባቸው በተለያየ ቦታ ያው ላልገባቸው፣ ለአንዳንዶቹ ደግሞ ገብቷቸውም ሰው ሆን ብለው ገደል ለመስደድ ተዘጋጅተው የሚመጡ ሰዎች ስላሉ መጽሐፍ ቅዱስ በተለይ ብዙ ጊዜ ሰጥቶ ያው ከስራውን ባህሪ አንጻር ከኦሪት ዘፍጥረት እስከ ዮሐንስ ራዕይ ያለውን ቁጭ ብሎ የስራውን ባህሪ ሳይፈቅድለት አንዳንዴም ደግሞ ሳይማርም ሰው ሲያገኙ ለማምታታት የሚሞክሩበት ቃል ስለሆነ እሱም በደንብ መረዳት በጣም ያስፈልጋል። ለዚያ ነው በዚህ በዮሐንስ ራዕይ ራሱ ምዕራፍ 19 ቁጥር 10 ላይ መምህር ተቋርጠዋል። 10 ላይ ምን የሚል ቃል አለ መሰላችሁ? ከቁጥር በተለይ 8 ጀምራችሁ ሃሌሉያ ይልና ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ይላል። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ሰጥቷልና ካለ በኋላ እርሱ ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቅዱስ ዮሐንስ ነው በራእዩ። እንግዲህ ዮሐንስ ያው እንደምታውቁት አለኝ ልሰግድለት በእግሩ ተደፋው። አያችሁ፣ ማነው ይሄን የሚል? ቅዱስ ዮሐንስ ነው። ልሰግድለት ወደ እግሩ ተደፋው። እርሱ እንዳታደርገው ተጠንቀቅ። አሁን ይሄን ቅድም የት ነበር የነገርኳችሁ? የት ላይ ነበር ይሄን ጥቅስ የነገርኳችሁ? የት ላይ ነበር ይሄን ጥቅስ የነገርኳችሁ? ዮሐንስ 19 ላይ ያለውንና ቅድም ስንት ነው የነገርኳችሁ? ዮሐንስ 22:8 22:10 ነው። 22 ከ8 እስከ 10 ያለው ማለት ነው። እና ይሄ ተመሳሳይ ነው። ምንድን ነው የሚለው? ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ተደፋው። እርሱ እንዳታደርገው ተጠንቀቅ። ከአንተ ጋራ የኢየሱስ ምስክር ካላቸው ከወንድሞች ጋራ አብሬ ለእግዚአብሔር ስገድ። የኢየሱስ ምስክር የትንቢት መንፈስ ነውና ይላል። አያችሁ፣ አሁን ከዚህ ላይ ሲሰግድ አትስገድልኝ ካለው እንደገና ደግሞ ዮሐንስ 22 ቁጥር 8 ላይም ሲሰግድ አትስገድልኝ ካለው አሁን ደግሞ ዮሐንስ ሲሰግድ ሁለት ጊዜ ቢሳሳት ይሳሳታል ብላችሁ ታስባላችሁ? አይደለም። ዮሐንስ ከፍጹምነት ማዕረግ ደርሶ ስለነበረ ስለ ትሕትናው ነው ይላል ትርጓሜዎች። ስለ ትሕትናው ዮሐንስ መልአኩ ጌታ መስሎት የባህሪ ስግደት ሊሰግድለት ስለነበረ ይላል ከለከለው። ሁላችንም ለእግዚአብሔር እንስገድ አለው። ምክንያቱም የባህሪ ስግደት ለእግዚአብሔር ብቻ ነው የሚሰገደው። ሌሎቹ በጸጋ እግዚአብሔር በሰጣቸው ጸጋ ነው። ይህን ማስተዋል አለብን። ስለዚህ ይህንን ጉዳይ መርሳት አያስፈልግም። ሁለት ቦታ በጥንቃቄ ነው የተጠቀሰው። በጥንቃቄ ዮሐንስ ራዕይ ምዕራፍ 19 አንጠሉብሰ በደንብ ማየት ያስፈልጋል ነው። አሁን ገብቷችኋል ብዬ አስባለሁ። ያልገባው ሰው ካለ ድጋሚ መድገም ይችላለሁ። እግዚአብሔር ፊት ለመቆም መጡ። የት ነው ይሄን የሚለው? ኢዮብ 1:6 ላይ ሰይጣንም ደግሞ በመካከላቸው መጣ። አስተውሉ ክርስቲያን፣ የእግዚአብሔር ልጆች የሚላቸው መላእክትን ነው። በእግዚአብሔር ፊት ለመቆም መጡ። ምን ሊያደርጉ ነው መላእክት የመጡ? ሊያማልዱ። መላእክት ምን ሊያደርጉ ይመጣሉ? ሊያማልዱ። ከዚያ ይቀጥልና ምን ይላል? ሰይጣንም ደግሞ በመካከላቸው መጣ። ምን ሊያደርግ? ሊከስ።
ሊከስ ይቀጥልና እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ይላል። የት? ሉቃስ 1:19 አሁን የምቆመው ሲል ዝም ብሎ መቆም እኮ አይደለም፣ ለመገተር አይደለም። ንግስቲቱ በቀኝ ትቆማለች ይላል። አሁን እመቤታችን መዝሙር 44 ላይ ንግስቲቱ በቀኝ ትቆማለች ሲል ምን ለማለት ነው? ለማማለድ። በእግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ነኝ አለ። ምን ሊያደርግ? ሊያማልድ። ልቀጥል። በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያ ወራት ስለ ሰው ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። በዚያን ሰዓት ስለ ሰው ልጆች የሚቆመው ማለት ምን ማለት ነው? መቆም ምንድን ነው? የሚያማልደው። እንቀጥል። በግልጽ ደግሞ የተቀመጠ ሌላ ስላለ ትንቢተ ዘካርያስ ምዕራፍ 12 ላይ ያለውን ስትመለከቱ እንደዚህ የሚል ቃል አለ። 1:12 ላይ ትንቢተ ዘካርያስ 1:12 ላይ የእግዚአብሔር መልአክ መልሶ ይላል፣ አቤቱ የሰራዊት ጌታ ሆይ እነዚህን 7 ዓመት የተቆጣሃቸውን። ማን ነው ይህን የሚለው? የእግዚአብሔር መልአክ። እንዴት እንደሚለምን እንዴት እንደሚያማልድ እዩት። የተቆጣሃቸው የኢየሩሳሌምና ይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ። እግዚአብሔርን መልሶ ከእኔ ጋር ይነጋገር የነበረው መልአክም እንዲህ አለኝ፣ ስበክ እንዲህ በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። እንግዲህ እግዚአብሔር በነቢያትን እየላከ ያስተምር ያናግር ነበር፣ መምህራንን ይልካል። ወደ ኢየሩሳሌም በምሕረት ተመልሻለሁ። አያችሁ፣ የማትምራቸው እስከ መቼ ድረስ ነው አለው። ማን? የእግዚአብሔር መልአክ። የመልአኩን ልመና እግዚአብሔር ተቀብሎ በምሕረት ተመልሻለሁ አለ ይላል። በምሕረት እንግዲህ ይሄ ቅዱሳን መላእክት እንደሚያማልዱ በግልጽ የተቀመጠ ነው። ዘካርያስ 1:12 ላይ ከዚያ ቅድም ፋሲልም እንዳነሳው ይችን በለስ ተዋት እያለ እየለመነ እየጠየቀ ጊዜ እንደሚያስፈልጋት አንዳንድ ጊዜ መጽሐፍ እንደሚነግረን ግን እግዚአብሔር ደግሞ ቸር ነው እያልክ በኃጢአት ላይ ኃጢአት አትስራ ስለሚል ቶሎ ብለን መመለስና ራሳችን ማየት ግን ይጠበቅብናል ነው። ስለ ቅዱሳን መላእክት አማላጅነት መቆም የሚለው ለማማለድ ነው። ከተቀመጠ ለፍርድ ነው የሚል ትርጓሜ ያለን። ከተቀመጠ ለፍርድ ነው። ይህንን መረዳት በጣም ያስፈልጋል ለማለት ነው። እሺ እንግዲህ ሰዓት ልጆች መሸኛ ላይ ያለውን ጊዜ ሰጥተን ገና ልናየው እንችላለን። ዛሬ ጥቅሶቹን ብቻ ነው ያየን።